ስትሳሳሙ አይቻችኋለሁ። እና ለዚህ ነው እንደዚህ የምትጨው? እና ስትሳሳሙ አይቼ ዝም እንድል ነው የጠበቀው? ታዲያ እኮ ባላየ ማለት ትችይ ነበር። አንቺ ዝም በይ፣ ምንም እንዳታወሪ። አንቺ ራስሽ ዝም በይ። ምን? አዎ ዝም በይ። በፍጹም እሷ እንዳትናገሪያት። ለሷ ስትል እኔን እየተናገርከኝ ነው? አዎ በእሷና በፍቅሬ በፍጹም እንዳትመጭብኝ። ፍቅር ነው ያልካት? አዎ የኔ ፍቅር ነው ያለኝ። ምን ነው ይድገምልሽ እንዴ? አዎ በእሷና በህይወቴ ድርድር አላውቅም። ከዚህ በኋላ በጭራሽ በእሷ እንዳትመጭብኝ። አሁንስ በደንብ ሰማሽው ወይ? ሂጂልን። ኧረ እንደዛ ነው ፍላጎታችሁ? አዎ አሁን ለብቻችን ተይ። የኔ ፍቅር እሷን ተዋትና ነው እንደቀደም ድጋሚ ሰማ። እሺ የኔ ፍቅር ያት ነው ለዚህ አቁሙ ብያችኋለሁ፣ አቁሙ። ከዚህ በላይ ይበቃችኋል። አንቺ አምሽ እንዴ? ምን ነው የምትጮይብን እንዴ? ቆይ አንቺ እስካሁን ድረስ እዚህ ነሽ እንዴ? ቆይ ለምንድን ነው የማትሄጂው? ኧረ እንደዛ ነው? አዎ ልንገራችሁ፣ በገዛ ቤቴ ማንም እንዲጨማለቅብኝ አልፈልግም። ትሰሚያለሽ? ይሄ ቤት የአንቺ ብቻ ሳይሆን የኔም ጭምር ነው። እሺ እና ቤት ቢሆንስ ከዚህ ባለጌ ጋር ስትጨማለቅ ዝም ብለህ ነው እንዴ? ነገርኩሽ እኮ። ያለፈ ታሪክ ቢሆንስ ልጆች ከዚህ ልጅ ጋር ስትሳሳም ቢሆን ምን የሚሉ ይመስላል? ስለሱም ቢሆን ምንም አያገባኝ። እንዴት አያገባም? አባታቸው እኮ ነው። ለአእምሯቸው ልታስብላቸው ይገባል። ቆይ አንቺ እናታቸው ያላሰብሽላቸውን እኔ ለምንድን ነው የማስብላቸው? እኔማ በጣም ነው የማስብላቸው። አሃ ለዛ ነው በገዛ አልጋ ላይ የገዛ ጓደኛዬን አግብተሽ አሸሼ ገዳሚ ስትይ ነበር። እሱን ያደረኩት እኮ አንተ የሞትክ ስለመሰለኝ ነው። አትዋሺ። እሱን ያገባሽው መጀመሪያም ስለምትወጪ ነው። እኔ እሱን ከመጀመሪያውንም አልወደውም ነበር። ምን ድጋሚ ጓሽሽ ነው? እውነቴን ነው። እኔ እሱን አልወደውም ነበር። አንተን ነበር ሙድ እሱን ልወድሽ አልችልም። ታውቂያለሽ፣ እንደው በጣም ነው የምታስጠይው። እንደዚህ አታድርግ ብሩኬ። እሷ እኮ አትወድም፣ እኔ ነኝ ሙድ። አትሳሳች። እሷ በጣም ነው የምትወደኝ። ደግሞ እንዳንቺ ካዲ አይደለችም። እኔ ካዲ አይደለሁም። ካዲ ነሽ እንጂ ያውም የገዛ ጓደኛዬን ያገባሽ እልም ያልሽ ሞላጫ ካዲ። እባክህ ብሩኬ እንደዚህ አትበለኝ። እኔ ካዲ አይደለሁም። አሁንም ድረስ በጣም እወድሃለሁ። ዝም በይ፣ ዝም በይ አንቺ ካዲ። እንደዛ አትበለኝ። እኔ ካዲ አይደለሁም። ካዲ ነሽ፣ ካዲ። እኔ ካዲ እንዳትለኝ። እኔ ካዲ አይደለሁም። ካዲ ነሽ። እኔ ካዲ አይደለሁም። ካዲ አይደለሁም። ካዲ አይደለሁም። እኔ ካዲ አይደለሁም። እልም ያልሽ ካዲ። እኔ ካዲ አይደለሁም። እኔ ካዲ አይደለሁም። አይደለሁም ነሽ ብያለሁ። ነሽ። እኔ ካዲ አይደለሁም። ካዲ እንዳትለኝ። የብሩኬና የሚጣ ግንኙነት ትርሲትን በቅናት እያሳበዳት ይገኛል። ብሩኬን እባክህን እንደዚያ አታድርግ በማለትም እየለመነችው ነው። ታዲያም ብሩኬም እየመለሰላት ነው። አንቺ ማለት እኮ ከሃዲና እንዲሁም አስመሳይ ሴት ነሽ በማለትም እየመለሰላት ነው። ነገር ግን ትርሲትም ቢሆን በአሁኑ ሰዓት ባለትዳር መሆኑ ይታወቃል። ነገር ግን ሚኪያስን እኔ እንደማልወደውና እንዲሁም እንደማላፈቅረው አንተም ጠንቅቀህ ታውቃለህ። ከበፊቱ ከድሮም የምወድህና የማፈቅርህ አንተን ነው በማለትም በግልጽ ተናግራለች። ብሩኬም ቢሆን በአሁኑ ሰዓትም አንቺ ባለትዳርና እንዲሁም አስመሳይ ሴት ስለሆንሽ እንጂ ከዛ ከገንዛ አልጋዬ ጓደኛዬን አግብተሽ የተቀመጥሽና እንዲሁም ኑሮሽን እየመራሽ ያለሽው ካዲት ብትሆኝ እንጂ እኔ ከሚጣና እንዲሁም ከፍቅሬ የሚለየኝ ማን ነው በማለትም እሷንም እያንከሳከሰ እየመለሰላት ነው። ነገር ግን ትርሲትም ቢሆን ልጆቹ ቢያውና ቢመለከቱ ምን የሚሰማቸው ይመስላል በማለትም ለማስረዳት ሞክራለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና እንዲሁም በአዝናኙ ድራማ በካያ ድራማ መጥቻለሁ ማለት ነው። እንግዲህ እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ እንዲሁም አዲሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የሚለቃቸው ቪዲዮዎች እንዲደርሷችሁ አድርጉ በማለት እንግዲህ በዚህ ክፍል ላይ ያየነውና የተመለከትነው ካያ ድራማ እጅግ አስተማሪ መሆኑንም እያየንበት ነው። ትርሲት በትዳሯ ላይ አሁን ላይ ብሩኬ ሌላ ሰው ሆኖ ስለመጣና እንዲሁም ከሚጣ ጋር ያላቸው ግንኙነት ይበልጡ እያናደዳት ነው ማለት ነው። ቢሆንም በአሁኑ ሰዓት ሚኪያስም ቢሆን ብሩኬ ለማጥመድም ስራ እየሰራ ይገኛል። ታዲያ በሌላ በኩል ደግሞ ሚጣና አቶ ዘነበም በጣም ተጣልተዋል። ይኸውም ከኛ ቤት የተነሳው እሳት ሌሎችንም ጉድ አድርጓቸዋል። በተለይም ህፃኗ በአሁኑ ሰዓት በሆስፒታል ያለችው ነፍስ ውጭ ነፍስ ግቢ በሚሆንበት ሰዓትም እኔ ነኝ ተጠያቂዋ በማለትም ይቅርታዋንም አልተቀበላትም። ነገር ግን በአሁኑ ሰዓትም ብሩኬም ቢሆን አቶ ዘነበ ወጥቶ ስለቀረና እንዲሁም ምሽት ላይ ስለሆነ ማለት ነው ከቤት መቀመጥ አልችልም እሱ ሳይገባ በማለትም ወደ ውጭ እንዲወጣ ፈቅዷል። ነገር ግን በአሁኑ ሰዓት ሚጣም ቢሆን የብሩኬን ብቻው መሄዱም አሳስቧታል። ታዲያም ወዲያውኑ ከትርሲት ጋር ነበረ የገጠመችው።
እንዴትስ በዚህ ሰዓት እንዴት ሲወጣ ዝም አልሽው? ምን አይነት አስመሳይና እንዲሁም አውሬ ሰውንሽ በማለትም ከትርሲት ላይ እጮኻባታለች ማለት ነው። ትርሲትም ቢሆን አንቺ ብቻ አሳቢ አትምሰይ፣ ምን አይነት ነሽ በማለትም ስትመልስላት እንግዲህ በሚያስገርምና በሚደንቅ ሁኔታ ብትወጂውና ብታስቢው ኑሮማ ጓደኛውን አግብተሽ ባልተቀመጥሽ ነበር በማለትም ልክ ልኳን ነግራታለች ማለት ነው። እንግዲህ ሁለቱ ተፋጠዋል። በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ትርሲት እውነትም ሚኪያስን አግብታና እንዲሁም ወድጃዋለሁ ብላ በመቀመጧ በአሁኑ ሰዓትም ታሪክ ተቀይሯል ብትልም፣ ነገር ግን በፈጣሪ ፈቃድም ብሩኬ ወደ ህይወታቸው ስለመጣም እንደገና መመለስ ትፈልጋለች። ነገር ግን በአሁኑ ሰዓትም ብሩኬ የሚጣ ነው መሆን ያለበት። ምክንያቱም ሚጣ ትወደዋለች እና እንዲሁም ታፈቅረዋለች እና ነገር ግን እነሱ የሚሉትም ከወንድምነትና ከእህትነት የዘለለ ነገር ምንም አይነት ነገር የለም በማለት ነው ያስረዷት ማለት ነው። እንግዲህ የብሩኬን ጥያቄና መልስ ባንሰማም ትርሲት ሚጣን በጠየቀቻት ሰዓትም እኔ ከወንድምነትና ከእህትነት የዘለለ ነገር ወይም ስሜት የለኝም በማለትም አስረድታትም ነበረ። ነገር ግን ትርሲት ሊዋጥላትም ሆነ ሊቀበልላት አልቻለችም። ምክንያቱም በስስት አይንና እንዲሁም በፍቅር ስታየውና ስትመለከተው፣ ሌላው ይቅር እሱ ወጥቶ እንኳን እኛ ምግብ መብላትና መመገብ የለብንም በማለትም እንዲሁ ብሩኬ እስከሚመጣም እየጠበቀችውም ነበረ። ታዲያ እስከዚህ ድረስ ነው ፍቅራቸው፣ አንድነታቸው፣ መስተሳሰባቸው። ይህን የተመለከተችው ትርሲትም በቅናት እብድ ጭርጭር እያለች ነው ማለት ነው። ሚኪያስም ቢሆን ለአዲሱ ቅጥረኛም ብሩኬን እንዲያጠፋለትና እንዲሁም እንዲያጠምደው በተናገረው መሰረትም ሲወጣም እግሩን ጠብቆ እንዲይዘው ስልክ ደውሎም ነግሮታል። እንግዲህ ብሩኬ በምን አይነት መንገድ ይመጣ ይሆን? አባን ወይም አቶ ዘነበን አግኝቶ በቶሎ ይመለስ ሲሆን ብቻ በጣም አስቸጋሪው ላይ ነው ማለት ነው። ነገር ግን ልጆቹም ቢሆን በአሁኑ ሰዓት ውጥረት ላይ ናቸው። እናታቸው የምትለውንና እንዲሁም አባታቸው ቃል በቃል እንወዳቸዋለን በማለትም ሁሉንም ነገር ፍቅራቸውንም ሲገልጹላቸው፣ እነሱ ግን ምንም ሊዋጥላቸው አልቻለም። በተለይ ካሌብ በአሁኑ ሰዓትም ግማሽ ልብ ላይ ነው ማለት ነው። ይህም ሚኪያስ ያለውንና እንዲሁም የነገረውን ነገርም ይዞበታል ማለት ነው። አንተ አትወደንም፣ ትጠላናለህ። ብትወደንማ ኑሮ እንደዚህ ባልተውከንና እንዲሁም ሁሉንም ነገር ትተህ እንደገና ወደኛ ዙረህ እኛንም የምንፈልገውን ነገር ባደረግልን ነበር በማለትም እንዲሁ ሀብት ፈልገው እንደቀረበም እየነገረው ነው። በተለይም ሚጣን አልወደዳትም ማለት ነው። ይህንም ሚኪያስ ሚስቱ ናት በማለትም አስታውቆት ስለነበረ፣ ነገር ግን ሴት ልጁም በጣም በደስታና በፍቅር ነበረ ፍቅሯን ስትገልጽለትም የነበረች። እንግዲህ ሌላው ይቅር አሁን ላይ አቶ ዘነበን እንዳያታቸው አድርጋ ያስተዋወቀቻቸው አሁን ላይ አያታችን በማለትም በፍቅርና እንዲሁም በመውደድ ነበረ የተቀበሉት። እንዲሁም ተረት ምሳሌ እያወራላቸውም አንዳንድ ነገሮችንም እያጫወታቸውም ነበረ። ታዲያ ከዚህ ላይም ቤተሰባዊ ፍቅር እየሰጣቸው ነው። አሁን ላይ አቶ ዘነበ እንደወጣ ሲሰሙስ እነሱስ ምን ያስቡ ይሆን? ብቻ በጣም ከባድ ውጥረት ላይ ናቸው ማለት ነው። እንግዲህ የሚኪያስ ሴራና ክፋት እስከሚጋለጥ ድረስ ሁሉም ባለበት ይትመሰመሳል ማለት ነው። እንግዲህ ሚጣም ቢሆን ባልዋለችበትና እንዲሁም ባላደረገችው ነገርም አባቷ አኩርፋታል ማለት ነው። ይህም እንግዲህ ሻማ አብርተሽ በመተውሽ በእንዝላልነትሽ እንደዚህ ጉድ ሆንኩ በማለትም ይቅርታም አላደረገላትም። እንግዲህ ይቅርታ ካለማድረጉ የተነሳም የልብ ህመሟ ተነስቶም እየተጨነቀችና እንዲሁም እራሷን ስታ ወድቃም ነበረ። እንግዲህ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን የሚለውን የምናይና የምንመለከት ይሆናል ማለት ነው። እውነትም ትርሲት በአሁኑ ሰዓትም ብቻዬን ነው እሄዳለሁ ብሎ የሄደው ባለችው ሰዓትም
ሚጣም ቢሆን ለምንድነው እንደዚህ ያደረግሽ በማለት ሚጣ ተሎ ብላ ከወጣችና እንዲሁም ከብሩኬ ከደረሰችበትም ብሩኬን ትመልሰዋለች ብዬ ተስፋ አደርጋለሁ። ብሩኬን በጥሩ ሁኔታ እንደሚመጣ ተስፋ እናደርጋለን ማለት ነው። እናም ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ቻው።